بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته كفل سدس تمرتي هنا شيخ اندزي بلو يجمر اللوهين تمرت فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها فقل معرفة العبد ربه ودينه ونبيه محمدا صلى الله عليه وسلم فإذا قيل لك بتبالك جيزي بتتأيك ما الأصول الثلاثة التي يجب على الإنسان معرفتها النزي سوست مسارتاوي نتبوج وين مرهوج من دناتشو بسول جلاي النسو الموق قديتا يميهون بتبله بتتأيك فقل بل معرفة العبد ربه عند باريا جيتاون ماوقو ودينه ሃይማኖቱን ደሞ ማወቁ ነው ወነብየሁ ለሱ የተላኩለት ነብይ ደሞ ሙሐመድ የአብደላህ ልጅ የተባሉትን እሳቸውን ማወቅ ነው ማለት ነው። እንግዲህ እነዚህ ሶስቱ የሚያሽከረክሩት የቀብር ጥያቄ ነው። አንድ ሰው ቀብሩ ካማረለት ከዛ በኋላ ያለው ህይወቱ ያምርለታል እንዳሉት ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ደሞ ምን ይላሉ? ذاك طعم الإيمان من رضي بالله ربا وبالإسلام دينا وبمحمد رسولا عند سو بالله جيتنت بسلمنا حيمانوتنت بنبي محمد ملكتنينت كودد كتقبل የኢማን እንጥፍጥና አገኘ በቃል መናገር በቀልብ መቋጠር በተግባር መስራት ጌታህን ማወቅ ሃይማኖትህን ማወቅ ላንተ የተላከልህን መልእክተኛ ማወቅ ዲን الاسلام ማለት ብዙ ሰዎች ጠንቅቀው አያውቁትም። ይህንንም ስል ምን ለማለት ፈልጌ ነው? አንዳንድ ሰዎች እስልምና ማለት አንዳንድ ሳይሆን አብዛኛው ሰዎች በተለይ ካዲያን ህዝቦች ምን ይመስላቸዋል? እስልምና የሚባለውን ሃይማኖት ይዞ የመጣው ነብዩ ሙሐመድ ነው ይላሉ ሰለላሁ ዐለይሂ ወሰለም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምናን ይዘው አልመጡም። እስልምና የነብያት ሁሉ ሃይማኖት ነው። የኢብራሂም መንገድ ነው። የኑህ መንገድ ነው። ከኢብራሂም በፊት ሁሉ የነበሩት ከኢብራሂምም በኋላ የመጡት በተቀላላ ኢብራሂም ይሁዳዊም ክርስቲያናዊም አይደለም፣ ጥርት ያለ ሙስሊም ነው፣ ከሽርክ የጠራ ነው እንዳለው አላህ Subhanahu Wa Ta'ala። እስልምና ማለት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ሃይማኖት ሳይሆን እሳቸው የኢብራሂምን መንገድ ከተበላሸ በሽርክ ከተጨማለቀ በኋላ ሊያስተካክሉት የመጡ የመጨረሻው ነብይ ናቸው። ነብያት በተቀላላ ሃይማኖታቸው እስልምና ይባላል። እስልምና አላህ Subhanahu Wa Ta'ala በብቸኝነት ማምለክ ከሱ ውጭ ያሉትን በተቀላላ መራቅን ያስፈርዳል። በእያንዳንዱ ህዝብ መሃል መልእክተኛ ልከናል። ያ መልእክተኛ አላህን በብቸኝነት አምልኩት ጣዖታትን ራቁ ያለ ሲሆናል አላህ Subhanahu Wa Ta'ala። በመቀጠል ዲን الاسلام አስመልክቶ አላህ Subhanahu Wa Ta'ala ምን አለ? ኢነ الدين عند الله الاسلام አላህ ዘንድ ተቀባይነት ያለው ሃይማኖት ማለት እስልምና ነው አለ። ስለዚህ እነዚህን ሶስት ነገሮች በተግባር ሲተገብር የኖረ ሰው የኖረበት አምኖ ሲናገር ሲተገብር የኖረ ሰው ቀብር ላይ ለዶክተሩም ለዓሊሙም ለጃሂሉም ለሀብታሙም ለደሃውም ለፕሬዝዳንቱም ለጠቅላይ ሚኒስቴሩም ለተማረውም ላልተማረውም የቤት ሰራተኛም ይሁን ዘበኛም ይሁን ለወንድም ለሴትም ለሁሉም የማይቀር ጥያቄ አለ። ሰው የተባለ ሁሉ ቀብሩ ሲገባ እነዚህን ጥያቄዎች ይጠየቃል። ምንን ይመስል? ጌታህ ማን ነው? ሃይማኖትህ ምንድነው? በእናንተ መካከል የተላከ ሰው አለ? ምን ትላለህ ስለሱ ተብሎ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ እስልምናና ስለ ጌታችን አላህ Subhanahu Wa Ta'ala ይጠየቃል። ስለዚህ ይሄ ለማንም የማይቀር ጥያቄ ስለሆነ ኢልሙ ይሄንን ጉዳይ አውቆ መተግበር በማንም ሰው ላይ ግዴታ ነው። ያላህ ባሪያዎች አውቀው በተግባር ከሚሰሩ ሐቁን ከሚጠብቁለት አላህ ያድርገን። ቀጠሉና ሼህ ምን አሉ? فإذا قيل لك بتبال من ربك ጌታህ ማን ነው ብትባል فقل ብለህ መልስ አንተ ደሞ ربي الله ጌታዬማ አላህ ነው الذي رباني ያ ፈጥሮኝ
ተንከባክቦኝ ነው የኔ ጌታ ማለት ወረበ ጀሚዐል ዓለሚን ቢኒዓሚሂ የኔም ብቻ ሳይሆን የመላውን ፍጥረት ወይንም መላውን ፍጥረት በጸጋው የሚያጠቃቅም ነው መላውን ዓለም ከሱ ውጭ ያለውን በጠቅላላ በጸጋው የሚንከባከብ ነው አሉ ማለት ነው። እንግዲህ አላሁ ሱብሓነሁ ወተዓላ አፈጣጠራችንን ካስታወሳችሁ ምን ነበር? ከወንድና ከሴት የተደባለቀ ስፐርም ከዛ በኋላ ደረጃ በደረጃ እየሆነ እናታችን ሆድ ውስጥ እዛው ጠባብ ሆድ ውስጥ ሩህ እየተነፋ ምግብ እየገባልን እየተገላበጥ እየተኛን ሲንከባከበን ኖረ። ከዛስ ወደዚህ ሰፊ ምድር ደግሞ ልክ እንደመጣን የናጡትን አሳየን። የናጡትን ጠብተን ከዛ ዳዴ ማለት ጀመር። ከዛ በኋላ ሲንከባከበን እድሜያችን ሲደርስ አይምሮአችን እየበሰለ ሲሄድ ልክ ለቡሉግ ደረጃ ሲደርስ አንድ ሰው የረሱል ሰለላሁ ዐለይሂ ወሰለም ሪሳላ የወረደውን ቁርአን አላሁ ሱብሓነሁ ወተዓላ ብዙ ኒዕማዎችኛ ላይ ውሏል። በጠቅላላ ግን ምን አለ አላሁ ሱብሓነሁ ወተዓላ እኛ ላይ ስለዋለው ውለታ ሲናገር ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ኢነላህ ለገፉሩን ረሂም ያላህንም ጸጋ ብትቆጥሩ አትዘልቋትም። በጣም ብዙ ነው አላህ እኛ ላይ የዋለው ማለት ነው። ሊቆጠርም አይችልም። አላሁ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ልኮልናል የአደም ልጅ ሁሉ ምርጥ። ከዛ ሲቀጥል ፉርቃን ቁርአንን አውርዶልናል ሐቅን ከባጢል ሚለይ እስልምና ለኛ መርጦልናል። አላህ በእርግጥ መሐሪ አዛኝ ነውና ይላል። ብዙ ጸጋዎች ሁሉብናል አላሁ ሱብሓነሁ ወተዓላ ልናስተባብለው እማንችለው ማለት ነው። እኛን መንከባከብን አስመልክቶ ውለታኛ ላይ እንደዋለብን ሲናገር هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ላይ የሚታወስ ነገር ሳይሆን ከዘመናት የተወሰነ ጊዜ በርግጥ አልፎበታል አለ። إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا እኛ ሰውን የምንሞክረው ስንሆን ከልክሎች ከሆነ የፍትሁን ጠብታን ፈጠር ነው ሰሚም ተመልካችም አደረግነው አለ። ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ እኛ ወይ አመስጋኝ ወይም ከሃዲ ሲሆን መንገዱን መራ ነው ገለጽንለት ይላል አላሁ ሱብሓነሁ ወተዓላ ማለት ነው። እኛን ፈጥሮ የተንከባከበ ብለን እንመሰክርና አለዚ ረባኒ ወረባ ጀሚዐል ዓለሚን እኔን ብቻ ሳይሆን ደግሞ መላ ፍጥረት ዓለሙን በጸጋው የተንከባከበ ነው። አላሁ ሱብሓነሁ ወተዓላ ብቸኛው ፈጣሪና ተንከባካቢ ነው። ይህ ደግሞ ማለት መፍጠሩ ምንን ያስይዛል? እሱም በብቸኝነት እንድናመልከው ማለት ነው። አላሁ ሱብሓነሁ ወተዓላ ቀጠለና አመን هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور አለ። ወይንም ሲሳዩን ቢይዝባችሁ ያ ሲሳይን የሚሰጣችሁ ማን ነው ብሎ ጠየቀ። ብቸኛው የዚህ ምድር ራዚቅ አላሁ ሱብሓነሁ ወተዓላ ነው። ወማ ሚን ዳበትን ፊል አርዲ ኢላ አለላሂ ሪዝቁሃ በምድር ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በጌታዋ በአላህ ላይ የተመደበ የተወሰነ ቢሆን እንጂ አለ። ስለዚህ ይሄ ሁሉ ምንን ለማሳየት ነው አሁን የተፈለገበት? ብቸኛው ተንከባካቢ አላሁ ሱብሓነሁ ወተዓላ መሆኑን ለመናገር ነው። ቀጠሉና ሼህ ምን አሉ? ወሁወ ማዕቡዲ ይሄ ደግሞ ምንን ያስፈርደኛል? እሱም ብቻ ነው እማመልከው አምላኬ የኔ እሱ ነው። ለይሰ ሊ ማዕቡዱ ሲዋ ከሱ ውጭ አምላክ የለኝምና ወሁወ ማዕቡዲ አምላኬ ነው እኔ የማመልከው እሱን ነው። ለይሰ ሊ ማዕቡዱ ሲዋ ከሱ ውጭ አምላክ የለኝምና ይሄ እንግዲህ የምን ትርጉም ነው? ነፊና ኢስባት አለው። ውድቅ ማድረግ ካላህ ውጭ የሚመለኩትን በጠቅላላ ማረጋገጥ አምልኮን ለአንድ አላሁ ሱብሓነሁ ወተዓላ ብቻና ብቻ ማለት ነው። ኢያከ ነዕቡዱ አንተን ብቻ እናመልካለን ካንተ ውጭ ያለውን ማንም ይሁን ማን አናመልክም ብቸኛው የዚህ ምድር ፈጣሪ አንተ ስለሆንክ ማለት ነው። ኢብራሂም አለይሂ ሰላም ለህዝቦቹ ምን እንዳላቸው ካላህ ውጭ በጠቅላላ የምታመልኩትን እኔ ምን አድርገው አለ የለሁበትም በሪእ ነኝ ካለ በኋላ ምን አለ? ኢለ الذي فطرني አለ ያ የፈጠረኝ አላህ ሲቀር አለ ላ ኢላሃ አምላክ የሚባል የለም ጭራሽ በባጢል የምታመልኩትን አልቀበልም ኢላላህ በሐቅ የሚመለከው ያ ብቸኛው ፈጣሪ የፈጠረኝ
ሐቀኛው ተመላኪ አንድ አምላክ አላህ ብቻ ሲቀር። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው አሉ ሼክ ሙሐመድ አብዱል ወሃብ አልሐምዱሊላሂ ረቢል ዓለሚን በባለቤትነትም ይሁን በተገቢነት ምስጋና ሁሉ ለአላህ ነው። አጠቃላይ ምስጋና ሁሉ ምስጋና የተባለ በጠቅላላ ለአላህ ነው የሚገባው። አልሐምዱ ሊላህ ለአላህ አላህ ማለት ማን ነው? ዙል ኡሉሂያ ተመላኪ የሆነው አላህ ረበል ዓለሚን። ዓለሚን የሚለው ብዙ ቁጥር ነው። የምን ዓለም የሚለው ማለት ነው? የጂኖች ዓለም፣ የመላይካዎች ዓለም፣ በባህር ውስጥ ያሉት ዓለም፣ የሰው ልጆች ዓለም ይባላል። የዚህ ሁሉ በጠቅላላ ደግሞ ዓለሚን የሚለው ምኑ ነው? ጀምዕ ይባላል። ወይንም ደግሞ ብዛት ቁጥርን የሚጠቁም ማለት ነው። ከአላህ ውጭ ያለው በጠቅላላ ባለቤቱ ማን ነው? አላህ ነው። አልሐምዱ ደግሞ ምንድናት? ምስጋና ናት። ምስጋና ደግሞ አምልኮ ናት። ለአንድ አላህ ብቻ ለብቸኛው አምላክ ያ የዚህ ምድር ሁሉ ወይም ከአላህ ውጭ ያለው በጠቅላላ ሁሉ ባለቤት ረብ ለሆነው ሙሉ ምስጋና ይገባው። ሼክ ቀጠሉና ምን አሉ? ወኩሉ ማ ሲወላሁ ዓለም ወኩሉ ሁሉም ማ ሲወላህ ከአላህ ውጭ ያለው በጠቅላላ ዓለም ይባላል አሉ። ወአነ ዋሂዱን ሚን ዛሊከ ልዓለም እኔ ደግሞ ከዚህ ከፍጥረተ ዓለም ውስጥ አንዱ ነኝ አሉ። ፈኢዛ ቂለ ለክ ቢማ ዐረፍተ ረበክ ጌታህን እንዴት አወቅከው ተብለህ ብትጠየቅ አንተ ደግሞ እንዲህ ብለህ መልስ። ፈቁል ቢአያቲሂ ወመኽሉቃቲሂ በተአምራቶቹና በፍጡራኖቹ ነው ያወቅኩት በል። ወሚን አያቲሂ ሌይሉ ወነሃር ከሱ ተአምራቶች ውስጥ ምንና ምን አሉበት? ሌሊትና ቀን። ወሸምሱ ወልቀመር ፀሐይና ጨረቃ። ወሚን መኽሉቃቲሂ ወይም እሱ ከፈጠራቸው ፍጡራኖች ውስጥ አሰማዋቱ ሰብዕ ሰባት ሰማያት፣ ወልአርዱነ ሰብዕ ሰባት ምድሮች፣ ወመን ፊሂን በውስጣቸው ያለን፣ ወማ በይነሁነ በመካከላቸውም ያለን አሉ። ወደሊሉ ቀውሉሁ ተዓላ ለዚህም ደግሞ ማስረጃው ምንድን ነው? ወሚን አያቲሂ ሌይሉ ወነሃር ወሸምሱ ወልቀመር ላ ተስጁዱ ሊሸምሲ ወላ ሊልቀመሪ ወስጁዱ ሊላሂ አለዚ ኸለቀሁነ ኢን ኩንቱም ኢያሁ ተዕቡዱን። ሌትና ቀንም ፀሐይና ጨረቃም ከምልክቶቹ ናቸው። ለፀሐይና ለጨረቃ አትስገዱ፣ እርሱም ብቻ የምትገዙ እንደሆናችሁ ለሌላ አትስገዱ፣ ለዚያም ለፈጠራቸው ብቻ አላህ ስገዱ። ብቸኛው ፈጣሪ ማን ስለሆነ ሰማይና ምድርን፣ ሰማያትና ምድርን፣ ፀሐይና ጨረቃን ፍጡራኑን ሁሉ የፈጠረው ማን ነው? አላሁ ስብሓነሁ ወተዓላ ነው። ስለዚህ አትስገዱ ለነሱ ለፀሐይና ለጨረቃ፣ እነሱን ለፈጠራቸው ብቸኛው አላህ ስገዱ፣ እርሱም ብቻ የምትገዙ እንደሆናችሁ። ሙሽሪክማ ለአላህም ይሰግዳል፣ ለፀሐይና ለጨረቃም ይሰግዳል፣ ለአላህም ይሰግዳል፣ ለመላኢካም ይሰግዳል። ይሄ እምነት ተብሎም አይወሰድም። በአላህ ላይ አንድን እያጋራ የሞተ ሰው አላህንም እያመለከ ሌላንም አብሮ እያመለከ የሞተ ሰው የሳት ነው። ከነብይም ይሁን ከመላኢካም ይሁን ከወልዮችም ይሁን ለማንም ቢሆን ሱጁድ አይገባም። ሱጁድ አላሁ ስብሓነሁ ወተዓላ ካስታወሳችሁ ከዚህ በፊት የተማርነው ትምህርት ላይ ወአነ አልመሳጅደ ሊላህ ፈላ ተድዑ መዐላሂ አሐደን ተባብለን ነበር። መስጂዶች በጠቅላላ ያላህ ናቸው፣ ከአላህ ውጭ ፈላ ተድዑ መዐላህ ከአላህ ጋር አንድንም አብራችሁ አትጣሩ ብሎ ነበር። አላሁ ስብሓነሁ ወተዓላ አትለምኑ ብሎ ነበር። መስጂድ በተባለው ሁለት ተፍሲር ተነጋግረን ነበር። አንደኛው ምንድነው? ሰባቱ የሱጁድ አካላት ሙሉ ፊት፣ ሁለት እጆች፣ ሁለት ጉልበቶች፣ ሁለት እግሮች ሰባት ይሆናሉ አንድ ላይ። በሰባቱ የሱጁድ አካላት ለአላሁ ስብሓነሁ ወተዓላ ብቻ እንጂ ሱጁድ የሚገባው ለማንም አይገባም። ፀሐይና ጨረቃ በጣም ታላላቅ ፍጡር ከመሆናቸው ጋር ለፀሐይና ለጨረቃ ሱጁድ ካልተገባ ማን ለቃጥባሬ ሼህ ሱጁድ አይገባቸውም። ቃጥባሬ ቀብር ላይ ሰዎች ሱጁድ ሄደው ይወርዳሉ፣ ሌሎችም ቀብሮች ላይ። ይሄ ሽርክ ነው፣ በአላህ ላይ ማመጽ ነው። በአላህ ላይ ያጋራ የሞተ ሰው የሳት ነው። ማህበረሰባችንን ይሄንን ልናስጠነቅቅ ይገባናል ማለት ነው። ቃጥባሬ ቀብር ላይ ሰዎች ሄደው ሱጁድ ያደርጋሉ። ይሄ ደግሞ
ሱጁድ ከአላህ ውጭ ላለ ለማንም ይሁን ለማን ሱጁድ አይገባውም። ይሄ ኩፍር ነው፣ ሽርክ ነው። ማህበረሰባችንን እናስጠንቅቅ። ቀጠሉና ሼክ ምን አሉ? ወቀውሉሁ ተዓላ ሁለተኛው ማስረጃ ኢነ ረበኩም ላሁ አለዚ خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين. ጌታችሁ ያ ሰማያትና ምድርን በስድስት ቀናት ውስጥ የፈጠረ አላህ ነው። አላህ ሰማያትንና ምድርን በስድስት ቀናት ውስጥ ፈጠረ። ثم استوى على العرش ከዚያም በአርሹ በዙፋኑ ላይ ተደላደለ ወይንም ከአርሹ በላይ ከፍ አለ። አላህ ሌሊትን ፈጥኖ የሚፈልገው ሲሆን በቀን ይሸፍናል። ፀሐይን ጨረቃንና ከዋክብትን በትእዛዙ የተገሩ ሲሆኑ ፈጠራቸው። ንቁ፣ መፍጠርና ማዘዝ የእርሱ ብቻ ነው። የዓለማት ጌታ አላህ ክብሩ ላቀ። አሁን እዚህ ጋር መንገድ የሳተው በአላህ ስምና ባህሪያት ላይ ጀህሚያ ይባላል። ጀህሚያ ወሙዕተዚላ ከነዚህ ጀማዓተል አህባሽ ከፊል ሱፊያዎች እና ሌሎችም የወረሱት ነገር አለ። ምንድነው? የአላሁ ሱብሓነሁ ወተዓላን ስምና ባህሪያት ማጣመም፣ አለመቀበል፣ ትርጉሙን መቀየር የመሳሰለው። ለምሳሌ አላሁ ሱብሓነሁ ወተዓላ ከፍጡራኑ ሁሉ በላይ ከሰማያት በላይ ከአርሽ በላይ መሆኑን አለማረጋገጥ፣ ይሄ ትልቁ ችግራቸው ነው። ከዚህ የከፋው ደግሞ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም አላህ ከሰማያት በላይ ከአርሽ በላይ መሆኑን ያረጋገጡ ሰዎችን አማኝ ብለው ሲያበቁ አህባሽና መሰሎቻቸው አማኞችን ከሃዲ ብለው መጥራታቸው። አላህ እዚህ ጋር ምን ይላል? ጌታችሁ ያ ሰማያትና ምድርን በስድስት ቀናት ውስጥ የፈጠረ አላህ ነው ካለ በኋላ ثم استوى على العرش ከዚያ ثم የምትለው ቃል ተርቲብን ታስይዛለች። جاء محمد ثم احمد ካል ሙሐመድ መጣ፣ ከዛ አህመድ መጣ፣ ከዛ በመቀጠል ነው ثم የሚያሳየው ተርቲብን ነው። አላህ Subhanahu Wa Ta'ala ሰባት ሰማያት ሰባት ምድርን በውስጡ ያለውን ፈጥሮ በስድስት ቀን ውስጥ ከዚያም በአርሹ ላይ ተደላደለ፣ ከአርሹ በላይ ከፍ አለ። አህባሾች የሚጠይቁት ጥያቄ አለ። እንዲህም ሲሉ አላህ Subhanahu Wa Ta'ala አርሽን ከመፍጠሩ በፊት የት ነበር ይላሉ። አንድ ባሪያ አላህና መልእክተኛው ሲያዙት ምን እንዲል ብቻ ነው የሚጠበቅበት? ሰሚዕና ወአጣዕና፣ ሰምተናል ታዘናል። እኛ የተነገረን ማለት አላህ ሰማያትና ምድርን ፈጥሮ በስድስት ቀን ውስጥ ከዛም በኋላ ከአርሽ በላይ መሆኑን እንጂ የተነገረን ማለት ነው። ከዛ በፊት የት እንደነበረ እንድንጠይቅ ተነግሮናል? አልተነገረንም። ስለዚህ እኛ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ስናምን የት ነበር ከዛ በፊት ሚለውን ጥያቄ ሳንጠይቅ አንድ፣ ሁለተኛስ በምን አይነት ሁኔታ ነው ከፍ ያለው ብለን ሳንጠይቅ ሁኔታውን ሳንጠይቅ ማለት ነው የመጣውን ነገር ደግሞ በቀጥታ ተቀብለን አላህ ከአርሽ በላይ ነው በቃ ትርጉሙን ሳንቀይር ትርጉም አልባ ሳናደርግ እነዚህ መሰረቶች ጠብቀን ያላህን ከአርሽ በላይ መሆን መቀበል ግዴታችን ነው። አህባሾች እንደሚጠይቁት ከሆነ አላህ አርሽን ከመፍጠሩ በፊት የት ነበር ነው የሚሉት። ረሱል ሰለላሁ ዐለይሂ ወሰለም አላህን አስመልክቶ ምን ይነግሩናል? እንደ ጥያቄ ከመጣላችሁ አሉ አንተን ማን ፈጠረ? ይሄን ማን ፈጠረው? ያን ማን ፈጠረው? ከዛ መጨረሻ ላይ ሄዶ አላህን ማን ፈጠረው ሚል ከመጣብህ አሉ ሸይጣን ነውና ከአላህ በሱ ተጠበቅ አሉ። ሸይጣን ነውና ለኛ ሄደን አላህን ማን የፈጠረው ብለን እንድንጠይቅ አልታዘዝንም። ለምን? ሸይጣን ሊጫወትባችሁ ነው። በፍጥነት ከአላሁ Subhanahu Wa Ta'ala በሱ ተጠበቁ አሉ። አዑዙ ቢላሂ ሚነሽ ሸይጣን ረጂም።
በአላህ እጠበቃለሁ ዱዓ ነው አዑዙ እጠበቃለሁ ቢላህ በአላህ ሚነ ሸይጣን ከሸይጣን الرجيم ከተባረረ ከሆነው ከሰይጣን በአላህ እጠበቃለሁ ከዚህ ምን እናያለን የሰው ልጅ ጭንቅላት የተመደበለት የተነገረውን ብቻ መያዝ ነው ከዛው ጭፈላፈላለው ካለ የማየው ሸይጣን መጫወቻ ይሆናል ማለት ነው ሸይጣን ደግሞ እኛን ካላየነው ቦታ ነው ሊያጠቃን የሚሞክረው በቁጥር አንድነት ባላህ እንድንክድ ነው የሚፈልገው እሱ ልክ ጀማዓት አልአህባሽ ኩፍር ውስጥ እንደወደቁት በዚህ ንግግራቸው ሽርክ ላይ ወይንም ደግሞ ያላህን ስምና ባህሪያት እንዳጎደፉት ማለት ነው ስለዚህ አንድ ባሪያ እንዲህ አይነት መፈላፈል ያላህን ስምና ባህሪያት አስመልክቶ ተከልክሏል ማለት ነው በዚህ ሐዲስ ስንሄድ ማለት ነው የተነገረንን መቀበል ብቻ ነው ከኛ ያለብን ግን ጥቂት ማስረጃዎች መጨመር ፈልጋለሁ አላህ Subhanahu Wa Ta'ala እነዚህን ሁለት አንቀጾች ይነግረናል ሁለቱን አያይዘና ያለን الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم النزع عرشون የሚሸከሙት ያላሁ Subhanahu Wa Ta'ala ከአርሽ በላይ ነው አይደል ያለው እነዚያ አርሹን የሚሸከሙት መላእክቶች ማለት ነው እነዚያም በዙሪያው ያሉት በጌታቸው ምስጋና ያወድሳሉ በእርሱም ያምናሉ ጌታችን ሆይ ነገሩን ሁሉ በእዝነትና በእውቀትህ ከበሃል ስለዚህ ለነዚያ ለተጸጸቱት መንገድህንም ለተከተሉት ምህረት አድርግላቸው የእሳትንም ቅጣት ጠብቃቸው እያሉ ለነዚያ ላመኑት ምህረትን ይለምናሉ እነማን መላእክቶች አርሽን የተሸከሙት ማለት ናቸው መላእክቶች እንደምናቀው የት ነው መኖሪያቸው ሰማይ ቤት ነው ቀጥለና አላህ Subhanahu Wa Ta'ala ምን አለ ወሊላሂ يسجد ما في السماوات وما في الأرض من دابة والملائكة وهم لا يستكبرون لعلهم በሰማያት ያለው ከተንቀሳቃሽም በምድር ያለው ሁሉ መላእክትም ይሰግዳሉ እንቀጥል እነርሱም አይኮሩም ዋናው አምኗናት ጌታቸውን አላህን ከበላያቸው ሲሆን ይፈሩታል የታዘዙትንም ሁሉ ይሰራሉ መላእክቶች ከበላያቸው ማን አለ ከበላያቸው ነው ያለው ልብ በል አርሽን የተሸከሙ አሉ ከአርሹ በላይ ደግሞ ያለው ማን ነው አላህ Subhanahu Wa Ta'ala ነው ስለዚህ ያላህ Subhanahu Wa Ta'ala ከአርሽ በላይ መሆን ማመን የአማኞች የነብያት ሁሉ መንገድ ነው እንቀጥል ማስረጃነት አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ አላህ Subhanahu Wa Ta'ala ፍጡራንን ፈጥሮ ሲጨርስ ከአርሽ በላይ ከሆነው እርሱ ዘንድ ካለው ኪታቡ ላይ እዝነቴ ቁጣዬን ትቀድማለች ብሎ ጻፈ በሌላ ዘገባ እዝነቴ ቁጣዬን ታሸንፋለች ቡኻሪና ሙስሊም ዘግበውታል ምንን እንያዝ አላህ Subhanahu Wa Ta'ala ፍጡራትን ፈጥሮ ሲጨርስ ከአርሽ በላይ ከሆነው እርሱ ዘንድ ካለው ኪታቡ ላይ የት ነው ያለው እሱ ከአርሽ በላይ እርሱ ዘንድ አላህ ዘንድ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከአርሽ በላይ እንዳለ የሚያሳየን ሌላው ማስረጃ ነው ታላቁ ሱሐባ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንዲህ ደግሞ ይላሉ በታችኛውና በሚቀጥለው ሰማይ እንዲሁም በሰማያት መካከል የ500 ዓመት ርቀት ይገኛል በሰባተኛው ሰማይና በኩርሲዩ መካከል የ500 ዓመት ርቀት አለ በኩርሲይና በውሃው መካከል የ500 ዓመት ርቀት አለ አርሽ ከውሃው በላይ ነው አላህ ደግሞ ከአርሽ በላይ ነው በተግባራችሁ መካከል ከአላህ ቁጥጥር ውጭ የሆነ አንድም ተግባር የለም ኢብኑ መህዲ ዘግበውለታል ከዚህ ምን እናያለን አላህ Subhanahu Wa Ta'ala በዛቱ ከፍጡራኑ ሁሉ በላይ ከአርሽ በላይ ሲሆን በእውቀቱ ደግሞ ሁሉን ያካበበ ነው ከእርሱ እውቀት ውጭ የሚሰወር ነገር የለም ማለት ነው እንቀጥል ማስሩቅ የተባሉት ታቢዒ ረሂመሁላህ በሂጅራ 62 ዓመተ ሂጅራ የሞቱ
ከአኢሸት ረዲየላሁ አንሃ የምእመናን እናት ሐዲስ ሲዘግቡ እንዲህ ይላሉ። አስዲቃ አኢሻ የሲዲቅ ልጅ የአቡበክር ማለት ነው ለኔ ነገረችኝ በአላህ ተወዳጅ የሆኑት ነብይ ተወዳጅ የሆነችው አኢሻ ከሰባት ሰማይ በላይ ነፃነቷ የተረጋገጠላት ሙኽተሰር አልኡሉ ኢማሙ ዘሃቢ ገጽ 128 ላይ ዘግበውታል። ምንንኒ ከሰባት ሰማይ በላይ ነፃነቷ የተረጋገጠላት ብለው ማለት ነው። እና አብዱላህ ኢብኑ መስዑድ ረሱል ሰለላሁ ዐለይሂ ወሰለም በህይወት ዘመን የነበሩበትንም ተናግረናል። ራሳቸው ደግሞ የተናገሩትንም አይተናል። አላሁ ሱብሓነሁ ወተዓላ ቀጠለና ምን ይላል? ኢነ الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون እነዚያ እጌታህ ዘንድ ያሉት መላእክት ማለት ነው እርሱን ከመገዛት አይኮሩም ያወድሱታልም ለእርሱም ብቻ ይሰግዳሉ አለ። መላእክቶች የት ነው ያሉት ብለናል? ከሰማያት በላይ ሰማያት ውስጥ እስከ ሰባተኛው ሰማይ ድረስ አርሽንም የተሸከመ እንዳለ አይተናል። ከዚህ አንቀጽ ምን እንወስዳለን? ነጥብ መላእክቶች በሰባቱ ሰማይ እንደሚኖሩ ይታወቃል። አላህ ከፍጡራን ሁሉ በላይ መሆኑን በዚህ አንቀጽ እንይዛለን ማለት ነው። እንቀጥል። የረሱል ሰለላሁ ዐለይሂ ወሰለም ሚስት ከሆኑት ውስጥ ዘይነብ የምእመናን እናት ረዲየላሁ አንሃ እንዲህ ትላለች። የረሱል ሰለላሁ ዐለይሂ ወሰለም ሌሎች ሚስት ላይ ራሷን ስታሞካሽ ማለት ነው እናንተ ለነብያችን የዳሯችሁ ቤተሰቦቻችሁ ናቸው፣ እኔን ግን አላህ ነው ከሰባት ሰማይ በላይ ሆኖ ለእሳቸው የዳረኝ ትላለች። ከሰባት ሰማይ በላይ ሆኖ የሚለውን አስምርበት በደንብ ያላህ ባሪያ። በሌላ ዘገባ ለነብያችን እንዲህ ትል ነበር፣ እጅግ በጣም አዛኝ እጅግ በጣም ሩህሩህ ከአርሹ በላይ ሆኖ እኔን ለርሶ ያጋባኝ። ኢማሙ ቡኻሪ ዘግበውታል በሰሂሃቸው ላይ ማለት ነው። እንቀጥል። አሁንም የመጨረሻ ማስረጃ ሐቅን ለፈለገ ሰው ጥቂት ይበቃዋል። ሰዎች ግን ባላህ ህዝነት ሐቁን ይረዱ ዘንድና ከአህባሽ ከተሳሳተ እምነት ወጥተው ወደ ትክክለኛው ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ነብያት ሁሉ እምነት ይመለሱ ዘንድ እነዚህን ሁሉ ማስረጃዎች እየጠቀስን ነው ማለት ነው። አብዱላህ ኢብኑ አባስ የረሱል ሰለላሁ ዐለይሂ ወሰለም ያጎት ልጅ ረዲየላሁ ዐንሁም አኢሸት የምእመናን እናት ረዲየላሁ ዐንሃ ሞት አፋፍ ላይ ሆና እንዲህ ብሎ መጥቶ አባሸራት። ምን ሲል? አንቺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ በጣም የተወደድሽ ነበርሽ። እሳቸው ደግሞ ጠይብን ጥሩን እንጂ አይወዱም። አላህ ንጹህነትሽን ከሰባት ሰማያት በላይ ያወጀልሽ ነሽ። እንግዲህ አላህ ባሪያዎች ሆይ ይሄን ማን ዘግቦታል መሰላችሁ? አخرجه ዑስማን الدارمي። ይህ ነበር እንግዲህ የሰለፎቻችን ትክክለኛ እምነት ማለት ነው። የአላህ ባሪያዎች ሆይ የዛሬው ቀን ትምህርት ወይንም የዛሬው ዕለት ትምህርት በዚህ ያበቃል። አላሁ ሱብሓነሁ ወተዓላ በሚናገሩት የሚሰሩ በእውቀታችንም የምንሰራ ሰዎች አላህ ያድርገን። ረመዳን ደርሷል። አላሁ ሱብሓነሁ ወተዓላ መተው ከሚጠቀሙበት ሰዎች አላህ ያድርገን። ይህ ትምህርት ዛሬ የተቀዳው ዛሬ ማታ ሰዎች ዓለም ዋንጫ አለ ብለው አሰፍስፈው በሚጠብቁበት ወቅት ነው። አንተ ያላህ ባሪያ ሆይ አንቺ ያላህ ባሪያ ሆይ የሰው ልጆች የውመል ቂያማ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው አራት ጥያቄን ሳይጠየቅ እግርም ማንሳት የለም ማለት ዋናውን ብቻ መጥቀስ ፈልጋለሁ። ጊዜህን በምን አሳለፍከው ተብሎ የሰው ልጅ መጠየቁ አይቀርም። ከቁርአን ምን ያህል ቀርተናል? የአላሁ ሱብሓነሁ ወተዓላ ንግግር ነው። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሐፍዘናል ወይ? ዘመድ ጠይቀናል ወይ? እናት አባቶቻችንን ረድተናል ወይ? ሞት አለብን ብለን አልቅሰናል ወይ? ይሄ ሁሉ ያለበት ሰው ጊዜውን በመዘናጋት በኳስ ያሳልፋል። ተው ያላህ ባሪያዎች፣ ካለንበት ፈተና መውጣት የፈለገ ሰው ከዚህ የተሻለ የተውበት ጊዜ ወደ አላህ መመለሻ ጊዜ የለምና ወደ ሐቁ እንመለስ። ያላህ ባሪያዎች ሆይ የመጣብንን ሙሲባ አላህ ያንሳልን። ረመዳን በሰላም ደርሰው ሰርተውበት አላህ ተቀብሏቸው ጀነት ከሚገቡ ሰዎች አላህ ያድርገን።
اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات